ቬክተሮችን በግራፍ ላይ ልክ እንደዚህ እንደ ሮዙ መስመር እንደ ሮዙ ቀስት እንገልጻቸዋለን እና ይሄ ቀስት የቀስቱ ጋር መነሻ ጋር እዚህ ጋር መነሻ አለው ኢኒሺያል ፖይንት ይባላል መነሻው እና እዚህ ጋር ደግሞ ሲደርስ ቆሟል። እሱን ደግሞ ተርሚናል ፖይንት እንለዋለን ስለቆመበት ማለት ነው። እና ከኢኒሺያል ፖይንቱ ተርሚናል ፖይንቱ ድረስ የደረሰ ነገር ነው እና ርቀት አለው ማለት ነው። ከኢኒሺያል ፖይንት እስከ ተርሚናል ፖይንት ያቺ ርዝመት ማለትም የቀስቱ ርዝመት ማግኒቲዩዱን ይነግረኛል እና የቀስቱ ርዝመት ማግኒቲዩዱን ሊነግረኝ የቀስቱ ደግሞ አቀማመጥ ማለትም ምን ያህል እንዳጋደለ ከዚህ ከሆሪዞንታሉ ተነስቶ ምን ያህል እንዳጋደለ ደግሞ የሚገልጽልኝ ያቺ አንግል ደግሞ ዳይሬክሽኑን ልትነግረኝ እንደዚህ አድርጌ ቺን አንግል ተጠቅሜ ቬክተርን መግለጽ እንችላለሁ ማለት ነው። እና ለዚህ ቬክተር እንደዚህ አነስ ያለ ቬክተር ይሄንን አይነት ሆኖ አነስ ያለ ቬክተር እንስራ ቢባል የማደርገው ቀስቷን መቀነስ ነው ማለት ነው። ቁመቷን ከፍ ባደርገው ረጅም ቬክተር እሰራለሁ። የበለጠ ትልቅ ማግኒቲዩድ ያለው ቬክተር እየሰራው ነው ማለት ነው። ስታንስ ደግሞ ቀስቷ እየሰራሁ ያለሁት ትንሽዬ ቬክተር ነች ማለት ነው እና ይሄኛው 10 ሜትር ቢሆን ምናልባት ይሄኛው 3 ሜትር ሊሆን ይችላል እንደማለት ነው። እና በዛ መልክ የቬክተሮችን ማግኒቲዩድ በማየት ማነጻጸር እንችላለን የሁለቱም ቬክተሮች ማግኒቲዩድ ማለት ነው። ሌላው ደግሞ ማነጻጸር የምንችለው አንግላቸውን ነው። ለምሳሌ ትንሿን ቬክተር እንደዚህ ባዞራት እሷን ደግሞ ሳዞራት እና ከሆሪዞንታሉ ጋር የምትሰራውን አንግል ለመለካት መሞክር ሆሪዞንታሉን ሳስምር ልክ ከመነሻዋ ፖይንት ጋር ሄጄ ኦልሞስት ምንም ያህል ከፍ አትልም ከሆሪዞንታሉ ያለኝ አንግል ምንም ከፍታ ስለሌለ ተመሳሳይ ዳይሬክሽን ላይ ስለሚሄዱ ይሄኛው በመካከላቸው ምንም አንግል የለኝም እና ይሄኛው ቀጥታ ወደ ኤክስ አቅጣጫ እየሄደ ነው እላለሁ ማለት ነው። ሁለተኛውን ቬክተር ቀጥታ ወደ ኤክስ አቅጣጫ እየሄደ ነው። በአንጻሩ የመጀመሪያው ፖዚቲቭ ኤክስ ስላለው ወደ ቀኝ መሆኑ እንዲታወቅልኝ ነው እንዲያርጌ ገልጸዋለሁ ትንሹን። በአንጻሩ የመጀመሪያውን ስገልጸው ኢስ ጎይንግ አፕ ቴታ ዲግሪስ ቴታ 30 ሊሆን ይችላል እንበልና 30 ዲግሪስ አባቭ ኤክስ አክሲስ ብዬ ገልጸዋለሁ ማለት ነው። አባቭ እዚህም ጋራ ፖዚቲቭ ኤክስ አክሲስ መሆኔ እንዲታወቅልኝ አባቭ ፖዚቲቭ ኤክስ አክሲስ ብዬ ገልጸዋለሁ ማለት ነው። እና ትልቁ ቬክተር 10 ሜትር ቢሆን 10 ሜትር ዳይሬክሽን ማግኒቲዩድ ይሆናል። ዳይሬክሽኔ ደግሞ ቴታ ዲግሪስ አባቭ ፖዚቲቭ አክሲስ ይሆናል ማለት ነው። ትንሿን ደግሞ በአንጻሩ ስገልጽ ማግኒቲዩድ ምናልባት 3 ሊሆን ይችላል 3 ሜትር እንበለው 3 ሜትር በጣም ከትልቁ ያነሰ ማለት ነው። 3 ሜትር በፖዚቲቭ ኤክስ ዳይሬክሽን ተብሎ ይገለጻል ማለት ነው።